ለኛው መጣል ልንሆን መድኃኒት ለመመን ደዌያችን ልናበሽረት ለነገ ማለፊያ ጀንበራችን ትውጣ ተማክረን እናምራት ሆነ ስጦታ አብረን እንምከር ታሪክ እንስራ ያብርነውና ባሰኔ ጎንጎን መመካከር ያንዱን ችግር አንዱ እያነሳ የሌላውን ቁስል የኔ ቁስል ነው በማለት ሀገራችን ከገባችበት ችግር ለመውጣት አንዱ የመፍቻ መሳሪያ ነው። በመሆኑም ያለችና አንዲት ሀገር ናት። ጥያቄዎች ሁሉም የሚፈቱት ችግሮች ሁሉ የሚፈቱት ቁጭ ብሎ በመወያየት በመመካከር በመነጋገር እንጂ በትጥቅ ትግል ምንም አይነት ውጤት አያመጣም። አውዳሚ ነው የሚሆነው። ብዙ ዜጎችን ነው ያወድም፣ የዜጎችን ሕይወት ሀብት ንብረት ነው የሚያጠፋው። በመሆኑም በውይይት ቁጭ ብሎ ችግሮችን መፍታት ነው የሚሻለውና የሀገራችን ችግር እያንዳንዱ አካባቢ ያሉ ችግሮችን በመወያየት የችግሩ መንስኤ በማንሳት ለችግሩ የመፍትሄ ሀሳብ በማስቀመጥ የሌላው ችግር እኔንም ይመለከተኛል በማለት በመመካከር ችግሮችን መፍታት በጣም አስፈላጊ ነው የሚሆነው ብዬ ነው የማስበው። የቀረ ብሔር ብሔረሰብ የለም፣ የቀረ መደብ የለም፣ የቀረ ሃይማኖት የለም፣ የቀረ ድርጅትም የለም ማለት ይቻላል። እና አሳታፊነቱ እጅግ በጣም ሰፊ ትብጥሩም በጣም የታሰበበትና የተጠና ነው እና እጅግ በጣም የሚያስደንቅ ነው። ማንም አስተያየት ሳይሰጥ አይታለፍም። በእያንዳንዱ ርዕስ ላይ ሁሉ አስተያየት ይሰጣል። ሁሉ የመሰለውን ሀሳብ ይሰነዝራል እና እጅግ አሳታፊ ነው። እጅግ አሳታፊ ነው እና እያንዳንዱን ችግር ደግሞ አበጥሮ ለማየት የሚያስችል አይነት አደረጃጀት ነው የተሰራው። በ10 መደራጀቱ፣ በ50 መደራጀቱ፣ በ250 በ500 እያለ እንደዚሁ እና እጅግ በጣም የተዋጣለት አደረጃጀት ነው ብዬ ነው እኔ የምቀበለው ማስበው። እያንዳንዱ ሰው የሚፈልገውን ሀሳብ በሚፈልገው መልኩ በሚፈልገው ቋንቋ ጭምር አስተርጓሚ ተመርጦለት አለመናገር አይቻልም። እየሄደበት ያለው ሂደት አስተማሪና ደስ የሚል ነው። ከዚህ ሂደት የተማርኩት ነገር ምንድነው? የማይገናኙ የሚመስሉ ሀሳቦች ዛሬ ላይ እየጠበቡ መተው መሀል ላይ እየተገናኘን ያለ ነው። እነዚህ ነገሮች ቀጣይ የሀገራችንን ዕጣ ፈንታ ወደ ምን ይወስደናል? ሀገራዊ መግባባትን ይሄ ነጠላ ትርክቶች የኔ ነው የሚለው ቀርቶ የወል ትርክቶችን ወይም የጋራ የሚያደርጉ መስማማቶች ላይ እየደረስን እየመጣን ነው። ስለዚህ ይሄ ደስ የሚል ነገር ነው ብዬ አምናለሁ። ሀገር የሚገነባው በነዋሪና በዜጎቿ ነው ሀገር የምትገነባው። ስለዚህ ዜጎች በራሳቸው ጉዳይ ላይ ያለማንም ሌላ ሶስተኛ ወገን ጣልቃ ገብነት በራሳችን ጉዳይ ላይ ቁጭ ብለን እየመከረን እስካለ ጊዜ ድረስ ከተመካከርን ደግሞ ለእያንዳንዷ ስብራቶቻችን መፍትሄ እናበጃለን ማለት ነው። ስለዚህ አሁን ለስብራቶቻችን መፍትሄ እያበጀን ነው። ሀገር የምትድነው በምክክር ነው። እንዲሁ የራሴን ሀሳብ ብቻ መጫን ነው የተለመደው። ከዚህ በፊት የሚታወቀው ብዙ ሰዎች አገራቸውን የገነቡት በአንድ ሌሊት አይደለም። ብዙ ረጅም ወራቶች፣ ረጅም አመታቶች ተመካክሮ ነው ሀገር የገነቡት። እኛም ደግሞ በዚሁ 4 ዓመት የፈጀ ምክክር ነው ያለው ከአጀንዳ መሰባሰብ ጀምረው ያ አጀንዳ ሲብላላ ቆይቶ አሁን ወደ ፍሬ ማፍራት ደረጃ ነው ደርሰው ያለውና አገራችን ካለበት ውጣ ውረዶች አሁን በዚህ ምክክር ፍቺ ያገኛል፣ እልባት ያገኛል ብለን ነው የምንጠብቀው። ምክንያቱም ብዙ ሀሳቦች አሉ እዚህ ጋር የተነሱትና ሀገራችን እስካሁን ያልተስማማንባቸው ጉዳዮች የእውነት የሀገር አጀንዳ ነው ወይ ብለን የማንሰማቸው ሰምተን የማናውቀው ሀሳቦች እዚህ ውስጥ ሲንጸባረቁ ሰምተናል፣ እኛ አይተናል። ስለዚህ ያ ሀሳብ ወደ ጠረጴዛ ቀርቦ ተነጋግረበት ኔጎሺዬት ተደርጎ አሸናፊ ሀሳብ ሳይሆን የሁሉም ኢትዮጵያ አሸናፊ የሚያደርግ ሀሳብ ተቀርጾ ነው የተነጋገርንበት ያለውና ሀገራችን ከዚህ ምክክር በኋላ እውነት ለመናገር ትልቅ ደስታና ትልቅ ብርሃን ነው የምታየን ነው።